ትግራይ ዛሬም ሰላም አይደለችም። ላለፉት ዘመናት የስልጣን መንበሩን ተቆጣጥሮ የነበረው የህወሓት ቡድን በለውጡ መቀሌ መክተሙ የሚታወስ ሲሆን ከፌዴራል መንግስት ጋርም በገባው አለመግባባትና እሰጥ አገባ ምክንያት በቀሰቀሰው ጦርነት የክልሉን ህዝብ እንዲሁም ሀገራችንን ኢትዮጵያን ዋጋ ማስከፈሉ ሳያንሰው ከቅርብ ጊዜ ወዲህ በእነዚሁ የህወሓት አንጋፋ ፖለቲከኞች በተፈጠረው አለመግባባት ክልሉን ወዳልተፈለገ አለመረጋጋት እየወሰደው ይገኛል። ከዚህ ጋር ተያይዞ እየተሰሙ ካሉ ነገሮች መካከል በርካታ የትግራይ ሰራዊት ከካምፕ እያመለጡ ወደ ሌላ አደረጃጀት እየገቡ እንደሚገኙ እየተሰማ ይገኛል። በዶክተር ደብረጽዮን ክንፍ የሚመራው ህወሓት የትግራይ ሰራዊትን በመጠቀም በክልሉ ግጭት ለመቀስቀስ እየሰራ ነው መባሉን ተከትሎ በበርካቶች ዘንድ ተቃውሞ የተነሳበት ሲሆን በዚህም ምክንያት በርካታ የሰራዊቱ አባላት ከካምፕ እያመለጡ ይገኛሉ። በአሁኑ ሰዓት የትግራይ ሰራዊት ታጣቂዎች ቀድሞ ከነበሩት ወታደራዊ ክፍል እየጠፉ ነፃ መሬት ብለው ወደ ሰየሙት ያልታወቀ ቦታ በመሸሽ ላይ እንደሚገኙ መረጃዎች እየጠቆሙ ይገኛል። እስካሁን 21,000 የሚጠጋ ታጣቂ ያለው የኃይል አደረጃጀት ማቋቋማቸውን ከትግራይ የሚወጡ መረጃዎች ይጠቁማሉ። ህወሓትን በሚመለከት በሌላኛው መረጃ ደግሞ በጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ ጉባኤ ሊያካሄድ መሆኑ ተሰምቷል። በነ ዶክተር ደብረጽዮን የሚመራው ህወሓት በምርጫ ቦርድ ተቀባይነት ያላገኘን አጠቃላይ ጉባኤ ማካሄዱን ተከትሎ የህወሓት አመራሮች ለሁለት የከፈለ አለመግባባት መፈጠሩ አይዘነጋም። አለመግባባቱ ተካሮ ወደ ግጭት ሊያመራ ከጫፍ ሲደርስም በህወሓት ተመርጠው በዶክተር አብይ አህመድ ተሹመው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን ሲያገለግሉ የቆዩት አቶ ጌታቸው ረዳ ከትግራይ ወጥተው ስልጣናቸውንም ለሌተናል ጀነራል ታደሰ ወረደ አስረክበው እሳቸው የጠቅላይ ሚኒስትሩ አብይ አህመድ አማካሪ ሆነው መሾማቸው አይዘነጋም። ታዲያ ዛሬ ማለዳ የወጡ መረጃዎች እንደሚያሳዩት ከሆነ ስልጣናቸውን ባስረከቡ ማግስት በትግራይ ፖለቲካ ውስጥ ለመሳተፍ ቃል የገቡት አቶ ጌታቸው አብረዋቸው ካሉ የማዕከላዊ ኮሚቴ አባሎች ጋር በመሆን የህወሓትን ህጋዊ ዕውቅና ለማስመለስና ፓርቲውን ከጥፋት ለመታደግ ሲባል ጉባኤ ለማካሄድ መወሰናቸውን በመግለጫ አስታውቀዋል። በጌታቸው ረዳ ከሚመራው ህወሓት የተሰጠ መግለጫ በሚል በተሰራጨው ጽሑፍም ጉባኤ እናካሄዳለን፣ ፓርቲያችንንም ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችንን ወደ ጎን በመተው ታሪካዊ ውሳኔ እንወስናለን ሲልም አስፍሯል። አክሎም ምርጫ ቦርድ ውሳኔ ለመስጠት ያስቀመጠው የጊዜ ገደብ ሳይጠናቀቅ ህግና ስርዓት በሚፈቅደው መሰረት መላው የፓርቲው አባላትና የትግራይን ህዝብ ባሳተፈ መልኩ ጉባኤ እናካሄዳለን ሲል በነጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በመግለጫው አስታውቋል። አሁን በእግድ ላይ የሚገኘው ህወሓት የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባደረገው ስብሰባ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እንዲታገድ የወሰነ ሲሆን ፓርቲው ለእግዱ ምክንያት የሆነውን ጥሰት በማረም አዋጁን ተከትሎ የወጣውን መመሪያ፣ የቦርዱን ውሳኔዎችና ትዕዛዞች በማክበር ፓርቲው ሊያደርግ የሚገባውን ጠቅላላ ጉባኤ ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሑፍ ሲያሳውቅና ቦርዱ ይህንኑ ሲያረጋግጥ በመመሪያው መሰረት ቦርዱ እግዱን የሚያነሳ መሆኑን ማስታወቁ አይዘነጋም። ከዚህ ባሻገር ፓርቲው በተሰጠው የ3 ወራት የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ የምርጫ ቦርድ የካቲት 4 ቀን 2017 ዓ.ም ባካሄደው ስብሰባ ወስኗል። ታዲያ በምርጫ ቦርድ ውሳኔ መሰረት የህወሓት የ3 ወር እግድ በያዝነው ሚያዝያ ወር የሚያበቃ እንደሆነ የሚታወቅ ነው። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ ከ2,000 በላይ አባወራዎች እንደሚነሱ አስታወቀ ይለናል መረጃችን። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያስነሳቸው 2500 አባወራዎች መኖሪያ ቤቶችን እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያ ግንባታ እንደሚጀመር ተናግረዋል።
አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀመር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፉ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑንም የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዛወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎቶች መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታው ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆንም ነው የተናገሩት። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ነው ዋና ሥራ አስፈጻሚው የገለጹት። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎም ይጠበቃል ብለዋል። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያ የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆይም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። በመጨረሻም በመላው ዓለም ለምትገኙ የክርስትና እምነት ተከታይ ኢትዮጵያውያን እንኳን ለ2017 ዓ.ም የስቅለትና ፋሲጋ በዓል በሰላም አደረሳችሁ እያለን የዕለቱን መረጃችንን እዚህ ጋር አበቃን። ሰላም ለሀገራችን፣ ሰላም ለምድራችን።